ተመልካቾቻችን እንደምን ውላችኋል? ከኢቲቪ የልጆች ዓለም ቻናል ዘወትር አርብ ከ10 ሰዓት እስከ 11 ሰዓት በቀጥታ ስርጭት ከናንተ ጋር ቆይታ የምናደርግበት የመምሪ ዝግጅታችን ተጀምሯል። በመምሪ ዝግጅታችን እንግዲህ በየሳምንቱ የተለያዩ መምህራን የተለያዩ የትምህርት አይነት ጥያቄዎችን አውጥተው እዚህ ይመጣሉ። እናንተ ደግሞ 800 ላይ ወይም በማስቀደም ተሳተፋላችሁ ማለት ነው። ዛሬም ለናንተ የተዘጋጁ 5 ጥያቄዎች አሉ። እነሱን ከተከታተላችሁ በኋላ 800 ላይ የጥያቄውን ተራ ቁጥር በማድረግ እንዲሁም ምላሾቻችሁን ታደርሱናላችሁ ማለት ነው። ስልካችሁ ይሰራልንን ደግሞ በቀጥታ መስመር አስገብተናችሁ ከኛ ጋር ቆይታ ታደርጋላችሁ ማለት ነው። አያንቱ ምሩ ከመላው የስቱዲዮ ባለሙያዎችና ከአስፈጻሚያችን ከሳምራይት ጋር በጋራ በመሆን ዝግጅቱን እየመራው አብሬያችሁ ቆይታ አደርጋለሁ። የዛሬ ጥያቄዎች ምንድናቸው፣ የምን የትምህርት አይነት ናቸው የሚሉትን ተከታትለን እንመለስ።
ተማሪዎች የዛሬዎቹን ጥያቄዎች ተከታትለን ተመልሰናል። እንደተመለከታችሁት የዛሬዎቹ ጥያቄዎች የአፋን ኦሮሞ ቋንቋ ጥያቄዎች ናቸው። በተለይ ደግሞ ጥያቄዎቹ በአፋን ኦሮሞ ቋንቋን እንደ ሁለተኛ ቋንቋ ለምትማሩ ተማሪዎች ነው የተዘጋጁት። ከአሁን ሰዓት ጀምሮ 800 ላይ ዋኤን በማስቀደም እንዲሁም ደግሞ የጥያቄውን ተራ ቁጥር በማድረግ ምላሻችሁን እንድታደርሱልን እንላለን። እናንተ ምላሻችሁን እስክትልኩ ድረስ ዛሬ ጥያቄዎቹን አውጥታ እዚህ ስቱዲዮ ድረስ ከተገኘችው መምህር ጋር ቆይታ እናደርጋለን። መምህር ጊዜሽን መስዋዕት አድርገሽ እነዚህ ጥያቄዎች ለተማሪዎች ይሆናሉ፣ ተማሪዎችን ያሳትፋሉ ብለሽ እዚህ ድረስ ስለመጣሽ እጅግ አድርገን እናመሰግናለን። እንኳን ደህና መጣሽም። አመሰግናለሁ። እኔም አክብራችሁ ስለጠራችሁኝ አመሰግናለሁ። በጣም ጥሩ። እስኪ ይሄን ዝግጅት ለሚከታተሉ ተማሪዎች ራስሽን አስተዋውቂልን። እሺ፣ እኔ ስሜ መምህርት ቤዛዊት በለጠ እባላለሁ። ማስተምረው አፋን ኦሮሞ ቋንቋ እንደ ሁለተኛ ቋንቋ የሚያስተምሩትን ነው የሚማሩትን ተማሪዎችን ማለት ነው። የሚማሩትን ተማሪዎችን ነው ማስተምረው። በጣም ጥሩ መምህርት። እስኪ ካንቺ ተሞክሮ እንጀምርና የትምህርት ዝግጅትሽ ምን ይመስላል? ከበፊት ጀምሮ ከልጅነትሽ ጀምሮ እስካሁን ያለው አካፊ። እሺ፣ እኔ የተወለድኩት ሰሜን ሸዋ ዞን ኩዩ ከተማ ነው የተወለድኩት። እዛም ደግሞ ትምህርት የተማርኩት ቁጥር 3 ትምህርት ቤት ይባላል ከ1 እስከ 8። ቀጥሎ ሃይ ስኩል ሁለተኛ ደረጃ ትምህርት ቤት ተማርኩ። ከ10ኛ ክፍል ወደ ኮሌጅ ገባሁ። ኮሌጅም ወለጋ ነቀምት ማለት ነው ቲቸርስ ኮሌጅ የመምህራን ኮሌጅ። እዛ ለ3 አመት በስትሪም ማለት አፋን ኦሮሞ እንግሊዝና አማርኛ ስትሪም ሶስቱም ቋንቋ ዲፕሎማ ያለው። ከዛ በስራ ላይ ያለው በሰመር ትምህርት ክረምት በመማር ደግሞ ዲግሪን አዳማ ዩኒቨርሲቲ ለ5 አመት ተከታተልኩ። ከዛ ቀጥሎ በቅርብ ደግሞ ማስተርሴን አዲስ አበባ ዩኒቨርሲቲ ማስተርሴን ተማርኩ ማለት ነው በአፋን ኦሮሞ። ዲግሪንና ማስተርሴን የተማርኩት አፋን ኦሮሞ ብቻ ነው። ከታች ግን ዲፕሎማዬ ላይ ሶስቱንም ቋንቋ ከስር ጀምሮ ነው እንግዲህ ከፍ እያለ የመጣው ሶስቱንም ቋንቋ። ከዛ ደግሞ ዲግሪ ላይና ደግሞ ማስተርስ ላይ ሲሆን ደግሞ የአፋን ኦሮሞ ቋንቋ። በጣም ደስ ይላል። በማስተማር ስንት ጊዜ ሆነሽ? በማስተማር ዘንድሮ 17ኛ አመቴን ይዣለሁ። ብዙ ተሞክሮች አሉሽ ማለት ነው። 17 አመት ሙሉ ያስተማርሽው አፋን ኦሮሞ ቋንቋ ነው ወይስ አማርኛንም ጨምረሽ ያስተማርሽ? ለመጀመሪያ ጊዜ የተመደብኩት ሰሜን ሸዋ ዞን ሸኖ የምትባል ከተማ ስር ያለች ገጠራማ ቦታ ላይ ነበረ። ሰገሌ ይባላል። ሰገሌ ለ3 አመት ሶስቱንም ቋንቋ አፋን ኦሮሞ እንግሊዝና አማርኛን አስተምሬያለሁ። ቀጥሎ ደግሞ ያቤሎ ቦረና ዞን ማለት ነው። ያቤሎ ዞኑ ላይ ሃይስኩል ከሃይስኩል በፊት ኤሌመንተሪ ገብቼ ነበር ለ2 አመት ሁለቱም ቋንቋ አማርኛና አፋን ኦሮሞ ብቻ። ከዛ ደግሞ ቀጥሎ ሃይስኩል ገባው። ሃይስኩል ደግሞ ለ2 አመት አፋን ኦሮሞ ብቻ፣ ለ3 አመት ደግሞ አማርኛ ቋንቋ ብቻ። እንዳስፈላጊነት ሁለቱንም ቋንቋ በደንብ ስለምችል ስትሪምም ስለነበርኩ እንደዛ ሳስተምር ቆየው። ከዛ በኋላ በ2011 ዓመተ ምህረት አዲስ አበባ ከእንደገና አንደኛ ደረጃ ከ1 እስከ 8 ላይ ማለት ነው በአፋን ኦሮሞ ብቻ ሳስተምር ቆየው። ከዛ ቀጥሎ አፋን ኦሮሞ ትምህርት ቤት ነበር በፊት ያስተማርኩት። አንደኛ ደረጃ ዋቆ ጉቱ ጀነራል ዋቆ ጉቱ ሰርካቱ ኩፋ ይባላል ትምህርት ቤት አንደኛ ደረጃ ማለት ነው። ከዛ ቀጥሎ እንጦጦ አምባ ትምህርት ቤት ሃይስኩል በአፋን ኦሮሞ ለ3 አመት ተኩል ገደማ 4ኛ አመቴ ላይ ወደ ሌላ ትምህርት ቤት በምክትል ርዕሰ መምህርነት ተመድቤ እየሰራው እገኛለሁ። በጣም ነው ደስ የሚለው። ከክፍለ ሀገር ጀምሮ ከኤሌመንተሪም ሃይስኩልም እያስተማርሽ እዚህ ደርሰሻል። አሁን ደግሞ በምክትል ርዕሰ መምህርነት እያገለገልሽ ትገኛለሽ። ደስ ይላል። የትምህርት ሂደቱን አልፎ ከዛ ደግሞ በስራም ደግሞ እያሻሻሉ እየመጡ ደግሞ እዚህ ደረጃ መድረስ ትልቅ ስኬት ነው ብዬ አስባለሁ። ከልጅነትሽ ጀምሮ መምህር የመሆን ፍላጎት ነበረሽ ወይስ ከጊዜዎች በኋላ የቀየርሽው ነው? አባቴ መምህር ነው እና ምን ያደርግ ነበረ ሁሌ የሆኑ ችግሮች ቤት ውስጥ ሲፈጠር እንዲሁም ደግሞ የወደፊት ምኞታችንን እንድንገልጽ ስብሰባ እንጠራ ነበር እና በዚህ ቀን በዚህ ሰዓት ስብሰባ አለ ሲባል በዛ ቀን እንገኛለን። በዛ ጊዜ ምንድነው እንወያያለን። በዛ ውይይት ላይ በየአመቱ እንደ አዲስ እንጠየቃለን። የተቀየረ ነገር ካለ ወደፊት መሆን የምፈልጉት እያለ ይጠይቃናል። በዛ ውስጥ እኔ ምንድነው የመጀመሪያ አርት ነበር የምመኘው። ሁለተኛ ላይ ያለው መምህርነት ነበር። ያውም ስፔሲፊክ አድርጌ ቋንቋ መምህርት መሆን ፈልጋለሁ ነበር። ሁለተኛ ምርጫዬ ላይ ደስተኛ ነኝ። ያው ምኞትሽን አሳክተሻል። የአባትሽ ተጽዕኖ ነበረው መምህር ለመሆንሽ? እሳቸውም የቋንቋ መምህር ነበሩ? አባቴ የሂሳብ መምህር ነው። ማትስ ሃይስኩል ሲያስተምር ነበር። በቅርብ ጡረታ ያወጣው። ግን ያ ሳይሆን እሱ እንደውም ጠበቃ እንደሆነ ነበር የሚመኘው። የኔ ምርጫ ነው
ግን ያው የሱ ጠንካራ መምህር ነበረ። ያስተምሮናል ሁላችንን ቤተሰብን ከእናቴ ጀምሮ እስከ መጨረሻ ወንድምቶቼ ድረስ አስተምሮናል። እና ያ አስተማሪዎቼ አንድ ቋንቋ አማርኛ አስተማሪ አፋን ኦሮሞ ቲቸሬ እንደዛው በጣም የምወዳቸው ብዙን ጊዜ ምንድነው መምህሮቻችንን ስንወዳቸው እንደነሱ መሆንን እንመኛለን አባቴንም ጨምሮ ማለት ነው። በዛ ያው መምህርነትን እንደወድ አድርገውኛል። የአባትሽ ተጽዕኖ አለው ማለት ነው። እና አባትሽ ሲያስተምርሽ ምን አይነት ፊሊንግ አለ? ምን አይነት ስሜት ነበረው ቁጭ ብለሽ አባትሽ አስተማሪ ሆኖ ሲያስተምርሽ? አባቴ ምን አይነት ሰው መሰለሽ? ቤት አባት ነው፣ ትምህርት ቤት ደግሞ መምህር ነው። ሶ በስሙ አንጠራውም፣ እዛ መምህር ነው ምንለው ቲቸር ነው ምንለው እንጂ ጋሽ የሚባል ጥሪ የለም። እና ሀቀኛ ነው፣ በጣም መካሪ ነው። እንደ አባት ይመክርሻል፣ እንደ አስተማሪም ይመክርሻል። ሶ እኔ ቤት ማስተማሪ ስላለኝ ከዩኒፎርም ጀምሮ በጥንቃቄ ነው። መቅረት አይቻልም፣ መጽሐፍ ደብተር ማጓደል አይቻልም። በህግ ነው ያደግኩት። ቤቱም ትምህርት ቤቱም ህግ ይከበራል የትምህርት ቤቱ ማለት ነው። በጣም ደስ ይላል። ምን አይነት መምህር ነበርሽ? ምን አይነት ተማሪ ነበርሽ አንቺ በልጅነትሽ እያለሽ? እኔ ልጅ ሆኜ ይበልጥ ወደ ኪነ ጥበቡ አደላ ነበረ። ግጥም ጽፍ ነበረ፣ ግን ምንድነው አይፈቀድልኝም ነበር። ሶ አሁን ላይ ምን አደርጋለሁ? የማይፈቀድላቸውን ልጆች ኪነ ጥበብ ላይ እንዲሰሩ ቤተሰብ አስፈቅዳለሁ። ሲወጡ ሪፖርት አደርጋለሁ፣ ሳስቆይ ሪፖርት አደርጋለሁ፣ ከቤተሰብ ጋር አገናኛለሁ። ሶ እኔ በልጅነት ያጣሁትን ነገር ልጆቼ እንዲያገኙ ያደርጋል። አዎ ያው ብዙ ጊዜ ከትምህርት የሚያዘናጋ አይነት አስተሳሰብ ይኖራል። ቤተሰብ ጋር ከትምህርት ያዘናጋቸዋል ብሎ ስለሚያስቡ ነው። ልክ ነው። ያንን ምንድነው ለምሳሌ ፈተና አካባቢ ኪነ ጥበብ አላለማመድ ጎበዝ ተማሪ እንደሆነ ነግራቸዋለሁ። እኔ ኪነ ጥበብ ውስጥ የሚሰራ ተማሪ ጎበዝ የማይሆን ከሆነ በኪነ ጥበብ ምክንያት የሚቀንስ ከሆነ አባረረዋለሁ ነው የምለው። እዚህ ቤት አትገቡም ነው የምላቸው። እዛ ቢሮ አላስገባቸው። ሶ ከታተላሉ ከነ ባህሪ ጭምር ያለውን ነገር እንደዛ እያደረግን፣ ምክንያቱም የቤተሰብም ስጋት ይገባሻል። ትክክል። አሁን ቤተሰብ ስለሆንኩ ማለት ነው የልጆች እናት ስለሆንኩ በጣም ደስ ይላል። ታዲያ እንግዲህ አሁን አንቺ ያለፍሽበት የትምህርት ሂደት አለ፣ ክፍለ ሀገር ነው የተማርሽው። አሁን ያለው ደግሞ የትምህርት ስርዓት አለ። ሁለቱን እስቲ ያወዳድሪልኝ። የትኛው የተሻለ ነው? የትኛው ጥሩ ጎን አለው? የትኛው ደግሞ ይሄ ነገር ይጎላል የሚባልለት ነገር አለ? ምን መሰለሽ፣ ሁሉም በጊዜው ጥሩ ነው። በዛ ምን አለው? ለምሳሌ እኛ በተማርንበት ሁኔታ ተማሪዎችን ተማሩ ማለት አንችልም። ለምሳሌ እኛ ስንማር የቤት ስልክ ነው ያለው፣ እነሱ ሲማሩ ደግሞ አይፎን ይገዛላቸዋል፣ ስልክ ቤት ውስጥ ያገኛሉ። ሶ ምንድነው የማኔጅመንት ጉዳይ ነው። እንዴት ነው ልጆቻችንን ሼፕ ማድረግ የምንችለው? እንዴት ነው ማህበራዊ ገጾችን መጠቀም ያለባቸው? የቱን መከልከል አለብን? ምን ማድረግ አለብን ብለን ማኔጅ ማድረጉን በፍቅር ልጆችን መያዝ ነው እንጂ ይሄንን አታርጉ እንደዚህ አድርጉ ብለን እኛ እንደምንፈልገው እኛ እንዳንደግነው ማሳደግ አንችልም። ስለዚህ ከጊዜው ጋር መሄድ ግን ልጆችን የማይጎዳ ነገር መሆን አለበት የምናደርገው ነገር እንጂ አሁን እኛ በተማርንበት ሲስተም ሂዱ ብለን ልጆችን ምንቆጣ ምንቀጣ ከሆነ ልጆች ይርቁናል። በራቁን ቁጥር ደግሞ እናጣቸዋለን። ስለዚህ በፍቅር ይዘን ጓደኛ አድርገን ከዛ ማስተካከል ነው የሚኖርብን፣ መምከር ነው የሚኖርብን እንጂ እኔ ባደኩት ሲስተም ውስጥ ደግ ማለት ከባድ ነው። ትክክል። ሌላው ደግሞ የቅድም አንቺም ስታነሽልኝ ነበረ መምህሩን ስንወደው ያንን ትምህርት እንወደዋለን ብለሽኝ ነበርና አንቺ ቋንቋ መምህርት ነሽ። አሁን ላይ ተማሪዎችሽን በምታስተምሪበት ሰዓት ላይ ተማሪዎችሽ ሞር ቋንቋውን እንዲረዱ እንዲገባቸው ወደውት እንዲማሩ የምታደርጊበት የማስተማር ዘዴ ካለ አካፊን። ይህን ዝግጅት ተማሪዎች ብቻ ሳይሆን መምህራንም ስለሚከታተሉት እርስ በርስ ደግሞ መምህራንም ልምድ እንድትለዋወጡ ያንቺን የማስተማር ተሞክሮ። ልክ ነሽ። እሺ ምን መሰለሽ አሁን እንደ አንደኛ ቋንቋ የሚማሩት ላይ ቋንቋውን ያውቃሉ፣ ባህሉን ያውቃሉ፣ ሁሉም ነገር አይከብዳቸው። ስለዚህ እንደውም ከመጽሐፉም አጠገብ ላጠገብ ምናርጋል ተጨማሪ ሾርት ኖቶችን እንሰጣቸዋለን። ኢንተረስት አላቸው ለመማር። ለምን 90 ቤት አላመጣም ለምን አልደፈንክም ነው ጥላችን እንጂ ገና ወርታቸው ወርደን ፊደል አይደለም እናስቆጥረው። እነዚህ እንደ ሁለተኛ ቋንቋ የሚማሩትን ግን ትምህርቱ እንዳያስደነግጣቸው መማረግ አለብን። መጀመሪያ የትምህርቱን ጥቅም፣ የቋንቋውን ጥቅም፣ ቋንቋ መግባቢያ እንደሆነ ፍቅር እንዲያደርባቸው ነው መጀመሪያ መስራት ያለብን። ፍላጎት እንዲኖራቸው ፍቅር እንዲያደርባቸው ነው። ከዛ በኋላ ስናስተምር የሶስተኛ ክፍል ተማሪ ነው ብለን ወይ የዘጠነኛ ክፍል ነው ተማሪ ነው ብለን አይደለም ማስተማር ያለብን። ኬጂ ነው ብለን በቃ ጀማሪ ነው ይሄ ልጅ ለቋንቋ አዲስ ነው። ስለዚህ መጀመሪያ የምላቸው ልጆቹን እናንተ የኬጂ ተማሪ እኔ የኬጂ አስተማሪ ነኝ። ለቋንቋ አዲስ ስለሆነ በአዲሱ ካሪኩለም ነው የተካተተው። ከዛ የሆነ ነገር ስል ይቀልዱብኛል።
የኬጂ ተማሪዎች ነን ይሉኛል። ሶ እንደዛ ሳስተምርም ፊደሎችን እጽፋለሁ፣ አብረን እንጫወታለን፣ እየተጫወትን ነው ምን ይሄስ አላጥፋው ይሄስ ምን ይባላል እያልኩ ድገሙት እያልኩ ከኔ ጋር እየደገሙት ነው የሚሉት። ሶ 9ኛ ክፍል ሳስተምር 10ኛ ክፍል ሳስተምር ልክ እንደ ኬጂ ኦር እንደ አንደኛ ክፍል ነው ማስተምራቸው ማለት ነው። ያ ሲሆን ምንድነው ቢያንስ ኢንተረስት ይኖራቸዋል፣ ቋንቋውን አይፈሩትም አይርቁትም። ከፈሩት ደግሞ ቋንቋ ፕራክቲስ ከተደረገ ነው እንጂ ሊዳብር የሚችለው መፈሪ ከሆነ እሱም በተከበረበት አንቺም በተከበርሽበት አትነካኩም ማለት ነው። ቋንቋውን መቼም አለምጪም ማለት ነው። ሶ መድፈርን ይጠይቃል፣ እንዲደፍሩት ፍላጎት እንዲኖራቸው ነው መጀመሪያ የምሰራው ማለት ነው። ፍቅሩ ኖሯቸው ፍላጎቱ ኖሯቸው እንደ ጀማሪም ስለሆኑ ከስር መሰረቱ በሚገባቸው አሁን ደስ እያላቸው ከተማሩት እየገባቸው ከተማሩት ወደፊትም እያዳበሩት እያሳደጉት ይሄዳሉ ማለት ነው። በጣም ጥሩ ቆይታ እያደረግን ነው ያለነው መምህርት። አሁን ወደ ጥያቄዎቻችን እንለፍና ደግሞ በመሀል ደግሞ እንደዚሁ አንዳንድ ነገሮችን እናነሳለን። ውድ ተመልካቾቻችን የአንደኛውን ጥያቄ ተከታትለን እንመለስና ከመምህር ደግሞ ማብራሪያዎችን እንቀበላለን። ውድ ተማሪዎች አንደኛውን ጥያቄ ተከታትለን ተመልሰናል። ቀሪዎቹን ጥያቄ 800 ላይ ዋኤን በማስቀደም እንዲሁም ደግሞ የጥያቄውን ተራ ቁጥር በማድረግ አሁንም ምላሻችሁን አድርሱን፣ ተሳተፉ፣ ሞክሩ እንላለን። መምህር ወደ አንደኛው ጥያቄ ማብራሪያ እንዲሁም ደግሞ ምላሽ ማለፍ እንችላለን። እሺ የአንደኛ ጥያቄ ምን ይላል? ቁቤ ደቻ ከንቴ ከሚ ይላል። ቁቤ ደቻ ማለት ከሁለት ፊደል የሚፈጠር ግን አንድ ፊደል ነው። ከሁለት ፊደል ነው ሲያገለግል ግን እንደ አንድ ፊደል የሚያገለግለን ማለት ነው። ስለዚህ ከዚህ ውስጥ ቁቤ ደቻ የሆነውን ስንመርጥ አ ላይ ቻ፣ ባ ኤ፣ ጫ ኢ፣ ዳ ኦ ይላል። እዚህ ላይ ስናይ አ ላይ ያለው ሲኤች ነች፣ ቻ የምንላት አንድ ላይ ማለት ነው። ጫና ሀ አንድ ላይ ሲመጣ ቻ ይባላል። ሶ እንደ ምንድነው የሚያገለግለን? እንደ አንድ ፊደል ነው። ቁቤ ደቻ ነው ማለት ነው መልሱ ይሆናል። ሁለት ፊደል ሆኖ ነገር ግን እንደ አንድ ፊደል የሚያገለግለን ማለት ነው። ባላይ ያለውን ስናይ ኤ ነች፣ ዱበችፍቱ ነች። ዱበችፍቱ አፋን ኦሮሞ ማለት የአፋን ኦሮሞ ቋንቋ ቫውል ሌተር ማለት ነው፣ አናባቢ ሌተር ማለት ነው። ጫ ላይ ያለው ደግሞ አይ ነች። አይ ወይ በአፋን ኦሮሞ ኢ የምንላት እሷም ቫውል ነች፣ ዱበችፍቱ ነች ማለት ነው በአፋን ኦሮሞ። ዳ ላይ ያለውም ኦ ነው፣ ኦም ዱበችፍቱ ነች። ሶ ልዩ የሆነው የትኛው ነው? ቁቤ ደቻ የሆነው አ ላይ ያለው ሲኤች ቻ ነው ማለት ነው። ሁለት ፊደል ሆኖ እንደ አንድ ቃል የሚጠራ ማለት ነው። ፊደል የሚያገለግላል ከሁለት ፊደል ጥምር ቃል እንደምንለው ጥምር ፊደል ነው ያ ማለት ነው። እሺ እናመሰግናለን መምህር፣ ጥሩ አድርገሽ አስረድተሽናል። ያው እነዚህ ለጀማሪ የሚሆኑ ወይም የኦሮምኛ ቋንቋን እንደ ሁለተኛ ቋንቋ ለሚማሩ ተማሪዎች የተዘጋጁ ጥያቄዎች ስለሆኑ ቀለል ካለው ነው የምንጀምረው ማለት ነው። እንደው አንድን ቋንቋ መናገር ብቻ ስለቻለን ያንን ቋንቋ አውቀነዋል ማለት እንችላለን? ያው ቋንቋ የራሱ ሳይንስ የራሱ ዘይቤ ያለና ማውራት ስለቻለን አውቀነዋል ብለን የቋንቋ ክህሎት የምንላቸው አሉ። የቋንቋ ክህሎት የምንላቸው ወይ ደንዴት ያፋኒ የምንላቸው መጀመሪያ ዳጌፈቹ ነው ማዳመጥ፣ ከዛ ዱበቹ ነው መናገር፣ ከዛ ዱቢሱ ነው ማንበብ፣ ከዛ በሬሱ ነው መጻፍ፣ ከዛ
ግራመር አለ ጫስሉ ጋር ማለት ነው ግራመር በአማርኛ ሰዋሰው የምንለው ማለት ነው ከዛ ደግሞ ተፈየደምጆቹት አለ እነማን ማለት ነው ቮካብለሪ የምንለው ማለት ነው እነዚህ ነገሮች ክህሎቹ ናቸው ለእንዴት ወናፋኒ የምንላቸው ማለት ነው ግን አሁን ከዚህ ውስጥ መናገር ከቻለን ማዳመጥ እንችላለን ማለት ነው ሳናዳምጥ አንናገርም የተያዙ ነገሮች ናቸው እነዚህ ከውጪ የምንለምደው ከመምህራንም በትምህርት የምናገኘው ነው ግን ግዴታ ይሄ መጻፍና ማንበቡ ትምህርት ይፈልጋል ማለት ነው ስለዚህ ማዳመጥና መናገር ከቻለን አዎ ቋንቋውን እንችላለን ምን ግን አንችልም ከነዛ ክህሎቶች ውስጥ መጻፍና ማንበብ አንችልም ስለዚህ እነዚህ መጻፍና ማንበብ ተያያዥነት ሲኖራቸው መናገርና ማዳመጥ ደግሞ ተያያዥነት አላቸው ማለት ነው እነዚህ መናገርና ማዳመጡን ከቤተሰብ የምንለምዳለን ከጓደኞቻችን የምንለምዳለን ሌሎቹን ግን በትምህርት የምናገኛቸው ናቸው አዎ ለምሳሌ አማርኛ ቋንቋ ላይም ስንወስድ ቋንቋውን እንግባባበታለን እንነጋገራለን ነገር ግን ዘይቤ ቅኔ የሚባሉ ነገሮች አሉ እነሱም በአፋን ኦሮሞ ቋንቋ ላይም አሉ ወይ አሉ ለምሳሌ ቅኔ ጭጎ ይባላል ሁሉም ቋንቋ የየራሱ ህግ አለው የየራሱ ስነ ቃል አለው አፎላ እንላለን ሁሉም የየራሱ ባህል አለው ስለዚህ በዛ ባህል ውስጥ እኛኮ አምጥተን የምንጽፈውና የምናነበው ህብረተሰብ ውስጥ ያለውን ነገር ነው ህብረተሰቡ የሚናገረውን ህብረተሰቡ የሚያዳምጠውን እኛ ደግሞ እናመጣና እንጽፈዋለን እናነበዋለን አዲስ ነገር ሳይሆን ከየት ነው የሚወጣው ከህብረተሰቡ ነው መነሻው ህብረተሰቡ ነው ቋንቋን ደግሞ ብዙ ጊዜ አሁን እንዲያድገን ትልቅ ሰው ሆነን ከምንለምደው ይልቅ ደግሞ ልጆች ከጻንነታቸው ጀምሮ ሲለምዱት እንዲሁም ብዙ ደግሞ ቋንቋን የመናገር ደግሞ አይምሮንም ያዳብራል ይባላል ልጆች ብዙ ቋንቋ መናገር ሲችሉ አይምሮአቸው ሌላ ነገር ነው ማወቅ ሌላ ነገር ነው መግለጽም ችሎታቸው ይዳብራል ይባላልና አሁን ደግሞ አፋን ኦሮሞ ቋንቋ በአዲሱ ካሪኩለም ከ3ኛ ክፍል ጀምሮ ይሰጣልና ይሄ ምን ያክል ያዳብራል ምን ያክል ከፍ ያደርጋል የልጆችን አቅም ከመጨመር አንፃር ምን የሚባል አነጋገር አለ ሁለት ቋንቋ የሚያውቅ ሰው ሁለት ሰው ነው ሶስት ቋንቋ የሚችል ሰው ደግሞ ሶስት ሰው ነው የቋንቋ መቻል ትንሽ በበዛ ቁጥር አንቺ ኦፖርቹኒቲዎች ያለሽ እድል ከሰዎች ጋር የመገናኘት እድል ከሰዎች ጋር የመግባባት እድል የመስራት እድልሽ እየሰፋ ነው የሚሄደው ልጆችን መመክራቸው ቋንቋ ጥቅም እንጂ ጉዳት የለውም ስለዚህ በተቻለን አቅም አይደለም የኢትዮጵያን ቋንቋ የውጭ ሀገርን ቋንቋ እንማራለን አይደል ስለዚህ በተቻለን አቅም እድሉ ሲሰጠን ለምሳሌ አሁን በአዲሱ ካሪኩለም መጥቷል ስለዚህ እድሉን ተጠቅመን ያንን ቋንቋ ደስተኛ ሆነን እየተጫወተን እንደ ጫወታ እየፈራ ነው እየሸሸ ነው ሳይሆን እንደ ጫወታ በንግባባበት የማይቻል ነገር የለም የማይለመድ ነገር የለም ትክክል ከልጅነት ደግሞ ጀምሮ ሲሆን ከስር ጀምሮ ያዳበሩት ስለሚኬድ በቶሎ የመለመድ እድሉ ከፍተኛ ነው ማለት ነው ቋንቋን ለመልመድ ህጻናት ቅርብ ናቸው ልክ እድሜያችን እየጨመረ ሲሄድ ቋንቋ የመልመድ እንትናችንም ሳይንሱም እንደዛ እየቀነሰ ይሄዳል ይባላል ያ ስንል ደግሞ ትላልቅ ሰዎች ቋንቋን መልመድ አይችሉም አይደለም ጥረት ከተደረገ ይለያያል ይጨምራል እንደማለት ነው ስለዚህ አሁን ላይ ከ3ኛ ክፍል ጀምሮ መሰጠቱ በጣም ልጆቹ ያዳበሩት ያሳደጉት ቋንቋውን እንዲመጡ ያደርጋል ማለት ነው ጥሩ ቆይታ እያደረግን ያለነው መምህር አሁን ደግሞ ሁለተኛውን ጥያቄ ተከታትለን ደግሞ ምላሽ እንድንቀበል እሱን እንከታተል ውድ ተመልካቾቻችን አብራችሁን ስላላችሁ እጅግ ደስተኞች ነን አሁንም 800 ላይ ዋኤን በማስቀደም እንዲሁም ደግሞ ተራ ቁጥሩን እያደረጋችሁ ምላሾቻችሁን አድርሱን ከመምህር ጋርም ጥሩ ቆይታ እያደረግን ነው ጥሩ ተሞክሮ እየወሰዳችሁ ነው ሁለተኛውን ጥያቄ ተከታትለን እንመለስ
ተመልካቾቻችን ሁለተኛውን ጥያቄ ተከታትለን ተመልሰናል። አሁንም የቀሩትን ጥያቄዎች 800 ላይ ዋኤን በማስቀደም እንዲሁም ደግሞ የጥያቄውን ተራ ቁጥር በማድረግ ምላሾቻችሁን አድርሱን፣ ሞክሩ፣ ተሳተፉ። እዚህ ደግሞ ከመምህር ምላሽና ማብራሪያን ትቀበላላችሁ ማለት ነው። የሁለተኛውን ጥያቄ እንግዲህ ተሳታፊ ያለ ምላሽ በስልክ መስመር ላይ እየተባልኩ ነው። ሄሎ ሄሎ፣ ማን እንበል? ከየት ነው የደወልሽልን? ኤልዳና እባላለሁ። ከየት ነው የደወልሽልን ኤልዳና? ከአየር ጤና። መልካም። ስንተኛ ክፍል ነሽ ኤልዳና? አምስተኛ ክፍል። የዛሬዎቹን ጥያቄዎች እንዴት አየሻቸው? ጥያቄዎቹ አሪፍ ናቸው። ቀላል ናቸው ወይስ ከባድ ናቸው? ሄሎ ኤልዳና፣ አጠገብሽ ቴሌቪዥን ወይ ሬዲዮ ካለ ቀንሺ ድምጽ እንድንደማመጥ። እሺ። ጥያቄዎቹ እንዴት አየሻቸው? የዛሬዎቹን ጥያቄዎች ጥያቄዎቹ በእኛ ደረጃ አሪፍ ናቸው። ቀላል ናቸው አይደለ? ብዙም አይከብዱም። አዎ። መልካም። እስቲ የሁለተኛውን ጥያቄ ምላሽሽን እንዲሁም ደግሞ ማብራሪያሽን ቀጥይና ንገሪን። ጥያቄያችን የሚለው የቶታ ሰገሌ ጀባ ቁሉ የሚለው ጀቶታ ሰገሌ ጀባ የሚለው በአንድ ቃል ውስጥ ተደጋጋሚ ቁቤ ድፋማዎች ካሉ ነው። ስለዛ መልሳችን የሚሆነው ጫላ ያለ ነው። ሌሎቹ ለምንድን ነው ምላሽ ያልሆኑት? ሌሎቹ አሁን ላማ የሚለው ቃል አጭር ቃል ነው። ሌሎቹም በተመሳሳይ ያ ግን ኬኪ ደብል ስለሆነ። ኤልዳና ትንሽ እስቲ ጮክ ብለሽ ለማውራት ሞክሪ። ሌሎቹ መልስ የማይሆኑት አጭር ቃል ናቸው። መምህር እንዴት አየሽው የኤልዳናን ማብራሪያ? መልሷ ትክክል ነው። ምክንያቱም የወሰደችው መልስ ሁለት ዱቢፋማ ሲመጣ ሰገሌ ጀባ ይባላል። ኤልዳና እየሰማሽ ነው? አዎ እየሰማሽ ነው ኤልዳና? አዎ። በቃ አንቺ ማብራሪያውን ትከታተያለሽ። ያው ምላሽሽ ልክ ነው ተብሏል በመምህር። ጎበዝ፣ በርቺ። ተሳትፎሽን ደግሞ እንደዚሁ ቀጥይ እሺ። ሌላ ጊዜም እየተከታተልሽ። እሺ፣ እናመሰግናለን። እንቀጥል ማብራሪያው። እሺ፣ የኤልዳና መልስ ትክክል ነው። ኤልዳና ጎበዝ፣ በዚሁ ቀጥይ። ምንድነው ጥያቄው? ምን ይላል? ጂች ሰገሌ ጀባ ቀቡ ከሚ። ጀባ የምንለው ምንን መሰረት አድርገን ነው? ዱቢፋማ ማለት ተነባቢ ማለት ነው። ፊደሎች ምን አሉ? ተነባቢና አናባቢ አሉ። እነዛ ተነባቢዎች ደብል ሲሆኑ ጀባ ይባላል። ሲንግል ሲሆኑ አንዳንድ ሲሆኑ ቶኮ ይወጣል። አንዳንድ ሲሆኑ ደግሞ ምን ይሆናል? ላፋ ይባላል ማለት ነው። ስለዚህ ለመላይ ያለው ኤም አንድ ነች፣ ማ አንድ ነች፣ ላፋ ነች። ሁለተኛ ላይ ያለው ፍሬ የሚለው ራ አንድ ነች፣ ስለዚህ ላፋ ነው። ሶስተኛ ላይ ያለው በካ ይላል። ስንጠራው አንደበታችን ላይ ይጠብቃል። ስለዚህ ጥብቅ ማለት ደግሞ ጀባ ማለት ነው፣ ጀባ ይሆናል። ዳ ላይ ያለው ነማ ይላል፣ ኤም ሲንግል ነች፣ ስለዚህ ላፋ ነው ማለት ነው። ሌሎቹ ሰገሌ ላፋ ቀቡ፣ ጀቾተ ሰገሌ ላፋ ቀበል ስንላቸው፣ ጫ ላይ ያለው ግን ጀቸ ሰገሌ ጀባ ቀቡ። ታዚህ ኤልዳናም በትክክል መልሷለች። ትክክል፣ ማብራሪያውም ትክክል ነው። ሌሎቹን ስትገልጽ ብቻ ገባባ ናቸው አለች። ትክክል ነው፣ ገባባ ናቸው። ግን ምንድናቸው? ላፋ ናቸው። ገባባ ሆኖ ላፋ የፈለግነው ምንድነው? ጀባና ላፋውን መለየት ስለሆነ ስንለየው ትክክል ነው። ጫና አግኝታለች ማለት ነው። ደስ ይላል። በጥሩ መንገድ ነው መምህርት እያብራራሽልን ያለ ነው። ያው ሁሉም የሚከታተሉትም ይህን ቋንቋን የማይማሩ ሰዎችም እንደው በቀላሉ እንዲገባቸው እንዲረዱት እንዲያውቁት በሚሆን መንገድ ነው እያስረዳሽን ያለ ነውና እናመሰግናለን። እንደው አንድን ቋንቋ ለማዳበር የሚያስፈልጉ ነገሮች ብለሽ በነጥብ የምታስቀምጫቸው ነገሮች ምንድን ናቸው? ቋንቋን ለማዳበር ፕራክቲስ ማድረግ፣ ልምምድ ስናደርግ ቋንቋ ይዳበራል። ለምሳሌ የማንችለው መናገር ካልሆነ ያንን ቋንቋ ተናጋሪ ስናገኝ መናገርን እንለማመዳለን። ማዳመጡ አብሮ የሚሄድ ነገር ስለሆነ ማለት ነው። የሚከብደን ደግሞ መጻፍ ከሆነ ደጋግመን መጻፍ። ለምሳሌ ሰው እንኳን ባናገኝ መጻፍቶችን እናገኛለን። ስለዚህ እነዛን መጻፍቶች ያየን ያንን ቃል አንብበን ለመጻፍ መሞከር፣ ከጓደኞቻችን ጋር ደግሞ ያንን ቃል አንድ ሰው እንዲያነብ ሌላኛው እንዲጽፍ እያደረግን መለማመድ። ስለዚህ ቋንቋን የምናዳብረው በመለማመድ ነው ማለት ነው። ፕራክቲስ በማድረግ በማንበብ በማውራት
በጣም አሪፍ። እስቲ ወደ ሶስተኛው ጥያቄ እንለፍና በኋላ ላይ ደግሞ ጨዋታችንን እንቀጥላለን። ተመልካቾቻችን የሶስተኛው ጥያቄ ላይ ደርሰናል። እሱን ተከታትለን ስንመለስ ደግሞ ወደ ማብራሪያ እንዲሁም ወደ ምላሽ እንገባለን። ጥያቄውን ተከታትለን እንመለስ። ሶስተኛውን ጥያቄ ተከታትለን ተመልሰናል። ተማሪዎች አሁንም ተሳትፏችሁን ቀጥሉ እንላለን። 800 ላይ ዋኤን በማስቀደም እንዲሁም ደግሞ የጥያቄውን ተራ ቁጥር 2 3 4 በማለት ጥያቄ ተራ ቁጥሩን በማስቀደም ምላሻችሁን አድርሱን እንላለን። ደውሉ፣ ኤስኤምኤስ አድርጉኛ ደግሞ እንደውላለን፣ እናንተ ጋር እናገኛችኋለን። ከመምህርም ማብራሪያን ደግሞ ትቀበላላችሁ ማለት ነው። መምህር ሶስተኛው ጥያቄ ላይ ደርሰናል። ወደ ማብራሪያው ከማለፋችን በፊት ግን ስልክ እንዳለ እየተነገረኝ ነው የሚገኘው። ሄሎ ጤና ይስጥልኝ። ሄሎ ሄሎ ማን እንበል? ከየት ነው የደወልሽልን? ስሜት ነው ሰንደሰን ይባላል። የደወልኩት ከአሰላ ከተማ ነው። ስንተኛ ክፍል ነሽ? አምስተኛ ክፍል። የዛሬዎቹ ጥያቄዎች እንዴት ናቸው? ቀላል ናቸው? ከባድ ናቸው ወይ? ቀላል ናቸው። ሁሉንም እየሞከረሻል? አዎ። እሺ አሁን ሶስተኛው ተራ ቁጥር ጥያቄ ላይ ነው ያለነውና የሶስተኛው ጥያቄ ምንድነው የሚለው መልሱ ምንድነው እንዲሁም ደግሞ ሌሎቹ መልስ ያልሆኑበትን ምክንያት ንገሪን። አጠገብሽ ሬዲዮ ቴሌቪዥን ካለ ግን ቀንሺ ድምጽ እንድንሰማማ። የሶስተኛው ጥያቄ የሚለው ከና አዳ ከሊና አፋ ፉልባን ባ ሮቢ ጫ ዲማታ ዳ ሰንበታ ነው የሚለው። የመልሱ የሚሆነው አና። ሌሎቹ መልስ ያልሆኑበት ምክንያት ምንድነው? ጥያቄውስ ምንድነው የሚለው? ጥያቄው በአማርኛ ስንተረጉመው ከነኚህ ውስጥ ልዩ የሆነው የቱ ነው ማለት ነው። ባ ጫና ዳን ስንመለከታቸው ሁለቱም ቀናት ናቸው። ደግሞ ከነኚህ ልዩ የሚያደርገው ወር ነው። ስለዚህ በትክክል መልሰሻል የሶስተኛውን ጥያቄ ከጥሩ ማብራሪያ ጋር። የመምህሬን ዝግጅት ትከታተያለሽ ሁሉ ጊዜ? ምን አስተያየት አለሽ? ምን ይጨመር ምን ይቀነስ? ፕሮግራሙ በጣም ቆንጆ ነው። ምንም የሚጎለው ነገር የለም። አሰላ አካባቢ የልጆች ዓለም ይታያል በደንብ? አዎ። ጥሩ ተከታታይ ሁሉ ጊዜም ደግሞ ሙከራሽ ይቀጥል። ሌሎች የትምህርት አይነቶች ላይም እንደዚሁ ተሳትፎሽን አጠናክሪ። እናመሰግናለን በጣም ስለደወልሽ። እኔም አመሰግናለሁ። መልካም መምህር፣ የሶስተኛውን ጥያቄ መላሽ እንግዲህ ምላሹን ሰምተናል። አንቺ ደግሞ ምን ትይናለሽ? በደንብ ነው ያብራራችሁ። ንገሪ። በደንብ ነው ያብራራችሁ። ከነ መልሱ ትክክል ነች፣ ማብራሪያውም ትክክል ነው። ምን ይላል? ካን አደትኤ ከሚ አደ ማለት ልዩ ማለት ነው። ስለዚህ ከተዘረዘሩት ውስጥ ልዩ የሆነው የትኛው ነው ነው ጥያቄው። የመጀመሪያው ፉልባና ይላል። ፉልባና የወራት መስከረም ማለት ነው። የወራት ስም ነው መስከረም ሲሆን፣ ሮቢ ሮብ ነው። ጅማታ
አርብ ነው። ሰንበተ ምንለው ደግሞ ሰንበትን እሁድን ቅዳሜን ነው ይቅርታ። ሶ ሌሎቹ የሳምንቱ ቀናት ስም ሲሆኑ አንደኛው ላይ ያለው ግን ፉልባና ግን የወር ስም ነው ማለት ነው። በዚህ ልዩ ይሆናል። ስለዚህ በደንብ ነው የመለሰችው። እንዴው በዚሁ ያው ይሄን ቋንቋ ለመልመድ ብዙ ሰው ፍላጎት አለው፣ ብዙ የሚከታተሉት አሉት ይሄን ዝግጅትና የወራቶቹን ስም ከመስከረም ጀምሮ እስከ ነሐሴ እስከ ጳጉሜ ያሉትን እንዲሁም ደግሞ ከሰኞ እስከ እሁድ ምን ይባላሉ የሚለው ብትገልጪልኝ። በጣም ጥሩ። እሺ አሁን ቀናትን ስንጠራ የዚህ ልዩነት አለ። ለምሳሌ ወለጋ ላይ የምንጠራበትና ሸዋ ላይ የምንጠራበት የተለያየ ሊሆን ይችላል። ሆኖም ግን ዋልታ ማለት አማካኝ የሆነ ሁሉም የሚጠቀምበት ምን ነው የሳምንታ ሲሆን ዊጠታ፣ ኪብጠታ፣ ሮቢ፣ ካሚሳ፣ ጅማታ፣ ሰንበታ፣ ድልበታ እንላለን። ዊጠታ ሰኞ፣ ኪብጠታ ማክሰኞ፣ ሮቢ ሮብ የምንለው፣ ካሚሳ ሐሙስ፣ ሰንበታ ቅዳሜ፣ ድልበታ ስንል ደግሞ እሁድ ይሆናል ማለት ነው። በዚሁ መሰረት ወራት ጋር ስንሄድ ደግሞ እንደ ኢትዮጵያ ስንት ነው ያለን? ጳጉሜን ጨምሮ 13 ወራት ነው ያለን። ስለዚህ ከመጀመሪያው ጆኒ ወጋሜ ቀሲባል ቃሜ ደበለቴ ኩዳሰዲ እንላለን። ቃሜ ደበለቴ ማለት ጳጉሜን ጨምሮ ማለት ነው። ኩዳሰዲ እንላለን። ስለዚህ ፉልባና፣ እንኮሎሌስ፣ ሰዳስ፣ ሙዴ፣ አመጂ፣ ጉራንዳላ፣ ቢቶቴስ፣ ኤብላ፣ ጻምሳ፣ ወጠበጂ አብያላ ይቅርታ፣ ኤብላ፣ ጻምሳ፣ ወጠበጂ፣ አዶሌስ፣ ሀገያ እና መጨረሻ ላይ ሀገያ እንለና ከዛ ቃሜ ትመጣለች ማለት ነው። ጳጉሜ ቃሜ ትባላለች 13ኛው ማለት ነው። በዚህ መሰረት በቅደም ተከተሉ መተርጎም እንችላለን ማለት ነው። ፉልባና ስንል መስከረም፣ እንኮሎሌስ ጥቅምት እያለን እንሄዳለን ማለት ነው። ተረጉሟለን። በጣም አሪፍ ደስ ይላል። መምህርት ያው አሁንም ስታነሽልኝ ነበረ እንደየ አካባቢው ይለያያል አጠራር ውስጥ ልክ እንግሊዘኛ ላይ አክሰንት እንደምንለው ነው። የአሜሪካን እንግሊሽ አለ፣ የብሪቲሽ እንግሊሽ አለ እና እንደዛ ነው አክሰንቶቹ የሚለያዩ ሲጠሩ። አው ለምሳሌ አሁን እንደ ምሳሌ ብናይ በሸዋ አካባቢ ምን እንላለን? ዊጠታን ሆጃ ዱራ እንለዋለን። ኪብጠታን ሆጃ ለሞፎ እንለዋለን። ሮብና ሐሙስ ላይ ተመሳሳይ ይሆናሉ። ወደ ወለጋ ብትሄጂ ደግሞ ዊጠታን ደፊኖ ይሉታል። ኪብጠታን ደግሞ ፈጫሳ ይባላል። እንደዛ እየተባለ የዚህ ልዩነት የምንለው አንድ በድምጽ ደረጃ ሊሆን ይችላል፣ ሁለት በቃል ደረጃ ሊሆን ይችላል፣ ሲሰፋ ደግሞ በአረፍተ ነገር ደረጃ ሊሆን ይችላል። ለምሳሌ በአረፍተ ነገር ደረጃ ስንል ቦረና አካባቢ ባረቶሌ ከተባለ እንደምን ዋላችሁ ነው። ባርቱኬ ከተባለ እንዴት አደርሽ ነው ለሴት። ባረኬ ከተባለ ለወንድ እንዴት አደርክ ነው። ወደ ሸዋው ወይ ደግሞ ወደ እዚህ አካባቢ ደግሞ ስናይ አከምቡልቴ ከተባለ ባረኬ ባርቱኬ የሚለውን አከምቡልቴ ይወክለዋል። ለወንድም ለሴትም እንዴት አደርክ እንዴት አደርሽ የሚለውን ይወክላል ማለት ነው በአረፍተ ነገር ደረጃ ስንል። በድምጽ ደረጃ ስንል ደግሞ ለምሳሌ አሁን አከም ፈያዳ ነጋዳ ወለጋ አካባቢ ሲሆን በሸዋ ስንሄድ ደግሞ አከምቡልቴ ነጉማ እንላለን። ይህ አንድ ቋንቋ ውስጥ ያለ በድምጽ ወይ በቃል ወይ በአረፍተ ነገር ደረጃ ልዩነቱ ነው ማለት ነው። ስለዚህ በየአካባቢ ይለያያል እንጂ አሁን ግን ለተማሪዎች የሚሰጠው መደበኛው የአፋን የሁሉንም ያማክላል ተብሎ የሚታሰበው። በጣም አሪፍ። አሁን ቋንቋ እንጀራም እየሆነ ጭምር ነው ይባላል። ለምሳሌ ሀገራችን ቋንቋ አልፎ እኛ እንግሊዘኛ እንማራለን። ሰዎች ቻይንኛ የሚያገኙትን ቋንቋ ይማራሉ። እዛም ሀገር ሄደው ለመስራት ደግሞ ይጠቅማቸዋል። እንዲሁም ደግሞ ለምሳሌ ቻይኖችን ብናነሳ እኛ ሀገር ላይ ይመጣሉ፣ አማርኛ ቋንቋን አቀላጥፈው ይናገራሉ፣ ስራቸውን ይሰራሉ በአግባቡ። ከዚህም ደግሞ ዘሎ አማርኛ ቋንቋ በቻይና ሀገርም እየተሰጠ ይገኛልና እንጀራ እየሆነ መጥቷል ቋንቋ። ይሄን እንዴት ታየዋለሽ? ቅድም እንዳልኩሽ ስልሽ አንድ ቋንቋ የሚችል ሰው አንድ ሰው፣ ሁለት ቋንቋ የሚችል ሰው ደግሞ ሁለት ሰው ነው። ሶ ለምሳሌ ቋንቋን የምትችይ ከሆነ ሁለት ቋንቋ የምትችይ ከሆነ የትም ቦታ ሄደሽ ለምሳሌ ኦሮሚያ ክልል ሄደሽ ኦሮሚያ የምትችይ ከሆነ ኦሮሚያ ክልል ሄደሽ ጉዳዮችሽን ፈጽመሽ ትመጫለሽ። ምክንያቱም ቋንቋውን ስለምትችይ ተገባብተሽ ማለት ነው። እማችይ ከሆነ ግን የግዴታ ምን ያስፈልግሻል? ትራንስሌት የሚያደርግልሽ ሰው ያስፈልግሻል ማለት ነው። ሶ እንደዛ ከሚሆን እኛ በራሳችን እድሉን ስናገኝ፣ አሁን ደግሞ ዘመኑ የሰለጠነ ነው፣ ዩቲዩብ አለ፣ የተለያዩ አክሰሶች ስላሉ እነዛን ተጠቅመን ቋንቋውን ብንለምድ የበለጠ ተጠቃሚ እንሆናለን ማለት ነው። ለምሳሌ አሁን ቅድም እንዳልሽው የውጭ ዜጋዎች ሲመጡኛ ጋር አክቲቭ ናቸው ቋንቋ ለመልመድ፣ ምክንያቱም እንደሚጠቅማቸው ያውቃሉ። ስለዚህ ብልጥ ናቸው።
ቋንቋን ለመልመድ ጥረት ማድረግ ብልጠት ነው። ብልጥ ስለሆኑ ሊጠቀሙ ስለሚፈልጉ ከኛ የሚፈልጉትን ነገር ለማግኘት የኛን ቋንቋ ያጠናሉ። የኛን ቋንቋ ሰው ደግሞ ቋንቋውን ስታወሪለት ደስ ይለዋል። ስለዚህ በደንብ ያስተናግድሽ። ያንን ስለሚያውቁ ያንን ቀድሞ ስለሚያውቁ ምን ያደርጋሉ? ሲመጡ እኛ ምን እናገራትን አንድ በአንድ ይጽፏታል፣ ትሬን ያደርጓታል፣ ይለማመዷታል፣ ያወሩናል። ያ ሲሆን እኛም ደግሞ ባህላችንን ሲያከብሩልን ቋንቋችንን ሲያከብሩልን እነሱንም እናከብራቸዋለን፣ እንወዳቸዋለን። ትክክል። በዛ ላይ ደግሞ ኢትዮጵያኖች በቋንቋ ብዛት ሀብታም ነን። ቋንቋ ብዙ ቋንቋዎች ይናገራሉ በተለያዩ አካባቢዎችና የኛ ፍላጎት የኛ ብርታት ነው። ሁሉንም ብንናገር ደስ ይላል። ግን ቢያንስ የሰው ልጅ ያው በቻለው አቅም በአገር ውስጥ የሚናገሩትን ቋንቋዎች እንኳን ችሎ በየሄደበት ቢያወራ ቢያዳብረው ቋንቋውን የቋንቋዎችንም በዓለም አቀፍ ደረጃ የመታወቅ እድሉ እየጨመረ ይመጣል ማለት ነው። መልካም መምህር እናመሰግናለን በጣም ለማብራሪያዎችሽ። አሁን ደግሞ ወደ ቀጣዩ ጥያቄ እንለፍና ደግሞ እንመለሳለን። ውድ ተማሪዎች ቆይታችን እየተከታተላችሁ እንደሆነ ተስፋ እናደርጋለን። ከቆይታችንም ብዙ ቁም ነገሮችን እየጨበጣችሁ እንደሆነ ተስፋ እናደርጋለን። አሁን የአራተኛው ተራ ቁጥር ጥያቄ ላይ ደርሰናል። እሱን ተከታትለን ደግሞ ስንመለስ ከመምህር ማብራሪያ እንቀበላለን። ወደ አራተኛው ጥያቄ ውድ ተማሪዎች 1 2 3 ብለን አራተኛው ጥያቄ ላይ አሁን እንገኛለን ማለት ነው። ቀጣይ የሚቀጥሉትንም ጥያቄ እንግዲህ በ800 ላይ ዋኤን በማስቀደም እንዲሁም ተራ ቁጥሩን በማድረግ አሁን ሞክሩ ተሳተፉ እንላለን። መምህርት አራተኛው ጥያቄ ላይ ደርሰናል። እንግዲህ አራተኛው ጥያቄ ምላሹን እንዲሁም ደግሞ ማብራሪያውን እንቀበል ካንቺ። እሺ አራተኛው ጥያቄ ምን ይላል? ጀች ገሬን ጀቸሳ መቃቴ ከሚላል ጀች ገሬን ጀቸሳ መቃቴ ከሚ ማለት የቃል ክፍሎችን ይመለከታል። ገሬጅቻ ማለት የቃል ክፍሎች ነው። ሶ የቃል ክፍሎች ውስጥ ስም የሆነው የትኛው ነው? መቃ ማለት ስም ማለት ነው። ስለዚህ ከነዚህ ከተዘረዘሩት ውስጥ ላቋርጥሽና መላሽ እንዳለ እየተነገረኝ ስለሆነ እሱን እናስገባ። ሄሎ ሄሎ፣ ጤና ይስጥልን። ማን እንበል? ከየት ነው የደወልክልን? በረከት እባላለሁ ከደብረ ሊባኖስ። መልካም በረከት፣ ስንተኛ ክፍል ነህ? 11ኛ ክፍል ነኝ። በጣም ጥሩ። የዛሬዎቹን ጥያቄ እንዴት ናቸው? ቀላል ናቸው? ከባድ ናቸው ወይ? በጣም ቀላል ናቸው። በጣም ሲምፕል ናቸው። ያው ሞር ጥያቄዎቹ የተዘጋጁት በአፋን ኦሮሞ ቋንቋ እንደ ሁለተኛ ቋንቋ ለሚማሩ ተማሪዎች ናቸው ጥያቄዎቹ። ዋው! እኔ ደግሞ እንደ አንደኛ ቋንቋ ስለተማርኩት በጣም ቀላል ናቸው። ላንተ በጣም ቀላል ናቸው፣ ምክንያቱም ያው ለጀማሪዎች የተዘጋጁ ናቸው። ነገር ግን አንተ መሳተፍ ጥሩ ነው። ምላሽህንም እንዲሁም ደግሞ ማብራሪያህን መቀጠል ትችላለህ። እሺ መልካም። እንግዲህ ጥያቄው የሚለው ጄች ገሬን ጄቻ ኢሳ መቃቴ ከን ይላል። ይሄ ማለት እንትኑ መደቡ ስም የሆነው ከሚከተሉት ሶስት ስም ስር የሚመደበው ወርድ ወይም ደግሞ ቃል የቱ ነው? አ
ዴም ይላል። ዴሜ ማለት ሄደ ማለት ነው። ስለዚህ ሄደ ደግሞ ቨርብ ነው። እንትን ምንድነው እሱ መቃት ሳይሆን የሚሆነው እሱ ጠፋብኝ ከይቅርታ ጋር እና መቃ ሊሆን አይችልም። ባረት ከንጅሩ ኬሰ ይላል። ኬሰ ማለት ውስጥ ማለት ነው። ውስጥም ደግሞ መቃተው እንደለው። ጫረ ከንጅሩ ሞ ጫልቱ ይላል። ጫልቱ ማለት የሰው ስም ነው ማለት ሚስተር ኤክስ ሚስተር ዋይ እንዳለው ሁሉ ማለት ስም ነው በቃ። ስለዚህ መቃጀለት ረመደሙ ከንደንደ ይሰዋንቴ የድንከኝ እጫ ታይቹ ለዳረት ከንጅሩ ድረ ይላል። አጠገብ ማለት ነው። ስለዚህ አጠገብ የሚለው ደግሞ ስምን ሊገልጽ አይችልም ወይም ደግሞ የሆነ ነገር ስም ሊወክል ስለማይችል መልሳችን የሚሆነው ጫልቱ የሚለው ነው ማለት ነው። በረከት በትክክል መልሶታል። እንዴት ነው ደብረ ሊባኖስ አካባቢ የኢቲቪ ልጆች ዓለም ቻናልን ትከታተላላችሁ ወይ? ያለክን አስተያየት በዚሁ አድርሰን። አዎ በጣም ነው የምንከታተለው። በጣም አሪፍ ፕሮግራሞች እዛ ላይ ይቀርባሉ። በተለይ ደግሞ ይሄን መምህር የሚለውን እንትን በጣም ነው የምከታተለው እና በርቱ ቀጥሉ ለማለት እፈልጋለሁ። እናመሰግናለን በረከት ስለደወልክ። አሁንም በየሳምንቱ የተለያዩ የትምህርት አይነቶች ይቀርባሉ። ተሳትፎ ይቀጥል እንላለን። እሺ እናንተም በርቱ። እናመሰግናለን። እሺ መልካም እናመሰግናለን። መምህር በረከት አራተኛውን ጥያቄ ከነ ማብራሪያው መልሶታል። እንግዲህ አንቺ ተጨማሪ ካለሽ ንገሪንና አብራሪልንና ምላሹን አድርሽልን። እሺ በረከት በጣም ጥሩ ነው፣ ጎበዝ። መልሱን በትክክል አግኝቶታል፣ ማብራሪያው ጭምር ማለት ነው። እኔ ያው ለመድገም ያህል ጥያቄው ምን ይላል? ጄች ገሬን ጄችሳ መቃቴ ከሚ ነው። ቅድም እንዳልኩት የቃል ክፍሉ ስም የሆነው የትኛው ነው ከሚከተሉት ውስጥ ማለት ነው። ዴሜ ይላል። ዴሜ ጎችማ ይባላል። መጀመሪያ የቃል ክፍሎች የምንላቸው 5 አሉ። መቃ ስም፣ ኢብሰ መቃ ቅጽል ወይ የስም ገላጭ፣ ዱርዱቤ መስተዋድድ፣ ጎችማ ግስ፣ ጎቺብሳ ተውሳከ ግስ የምንለው ነው ማለት ነው። እነዚህ ናቸው። ሶ ከዚህ ውስጥ አሁን መቃ የሆነ ወይ ስም የሆነውን ነው የምንለየው ማለት ነው። ስናይ አላይ ያለው ዴሜ ነው። ዴሜ ማለት ሄደ ማለት ነው። ስለዚህ የቃል ክፍሉ ምን ስር ይገባል? የትኛው ቃል ክፍል ስር ይገባል ማለት ነው? ግስ ስር ይገባል፣ ጎችም ስር ይገባል፣ ድርጊትን ስለሚያሳይ ማለት ነው። ቀጥሎ ያለው ኬሰ ነው። ኬሰ ማለት ውስጥ ማለት ነው። ስለዚህ ከማስር ይገባል? መስተዋድድ ስር፣ ዱርዱቤ ስር ይገባል ማለት ነው። ቀጥሎ ጫልቱ ነው። ጫልቱ ስም ነው። ስለዚህ መልሳችን ምን ይሆናል ማለት ነው? ጫልቱ። ጫልቱ ቀጥታ ስንተረጉመው በላጭ ማለት ነው። ሆኖም ግን ጫልቱን እንደምን እንጠቀመዋለን? እንደ መጠሪያ እንጠቀመዋለን ማለት ነው። ስለዚህ ከስም መደብ ይገባል። ዳላይ ያለው ልክ እንደ ባላይ እንዳለው ዱርዱቤ ነው። ምክንያቱም ቢራ ነው የሚለው። ቢራ ማለት አጠገብ ማለት ነው። በእንግሊዘኛ ፕሪፖዚሽን እንለዋለን፣ በአማርኛ መስተዋድድ እንለዋለን። በአፋን ኦሮሞ ስንመጣ ደግሞ ዱርዱቤ ወይ ደግሞ ፍሮምሴ እንላታለን። ምን ማድረግ ነው? ብዙን ጊዜ እሷ አገልግሎቷ ማዛመድ ነው ማለት ነው። ለምሳሌ ገረመና ካልን ወደ ቤት ማለት ነው። ከስም ጋር ትመጣና ምንን ትነግረናለች? ያ ስም ለምሳሌ ገረመና ወዴት እንደሆነ ታሳየናለች ማለት ነው። ስለዚህ መስተዋድድ ወይ ዱርዱቤ ትባላለች። ተጨማሪ ገለጻ አሁን ዱርዱቤ የምንልበት እቺ የቃል ክፍል ልዩ የሚያረጋት ምንድነው? አብሯት የሚጣመረው ቃል ሚልቶ የምንለው በአፋን ኦሮሞ ሚልቶ፣ በአማርኛ ተጣማሪ ቃል እንለዋለን። ያ ከፊትም ከኋላም ሊገባ ይችላል። ዱረ ዱበ ማለት ነው። ዱር ዱቤ እንላታለን። ምንድነው? ከተጣማሪው ቃል ወይ ሚልቶ ከፊትም ከኋላም ይገባል። ከተጣማሪው ቃል ውጪ ያለው መታ ይባላል። በአማርኛ ስንመጣ ደግሞ መሪ ቃሉ ነው፣ ዋና ቃሉ ማለት ነው። ስለዚህ ተጣማሪዋ ቃል ከፊት እና ከኋላ ስለምገባ ዱርዱቤ ትባላለች። በሌላ በኩል ደግሞ ያንን ስም ትገባና ከሌሎቹ ጋር እዛ አረፍተ ነገር ውስጥ መዋሃድን ስለምትፈጥር ገረመና ዴሜ ወዴት እንደሄደ ትነግረናለች። ያንን ስለምትፈጥር ፍሮምሴ ትባላለች ማለት ነው። ጥሩ አርገሽ አብራርተሽልናል። መምህር እጅግ አድርገን እናመሰግናለን። እንደው አሁን ቋንቋን ለልጅ ከማስተማር አንጻር ቤተሰብ ምን ኃላፊነት አለበት? በተለይ አሁን በቤተሰባችን ውስጥ
በአብዛኛው የተለያዩ ቋንቋዎች ይነገራሉ። ወይ አባት አንድ ቋንቋ ቢናገር እናት ሌላኛው ቋንቋ ትናገራለችና ግን ችላ ማለት ነገር አለ ልጆችን ቋንቋ ከማስተማር አንጻር ነው። የነሱ ኃላፊነት ምን መሆን አለበት? በተለይ ደግሞ ያው ልጆች ቅድም ስትይ ነበር በልጅነታቸው ጀምሮ ቋንቋን ሲማሩት ነው ሞር እያዳበሩት እየገባቸው የሚሄዱትና ከዛ አንጻር ቤተሰብ ምን ኃላፊነት ይወጣ ቋንቋን ለልጁ ከማሳወቅ የተነሳ? ቤተሰብ ትልቅ ድርሻ አለው። የሁሉም ነገር መነሻ ቤተሰብ ነው። ለምሳሌ እኛ ስለዛ ቋንቋ ጥሩ ነገር ቤት ውስጥ ማናወራ ከሆነ ጥላቻ ልጆች ይዘው ይወጣሉ። ቋንቋ ደግሞ መግባቢያ ነው፣ ሌላ መገለጫ የለውም። ስለዚህ ያንን ቤተሰብ እንዲለማመዱ ከተቻለ ቤት ውስጥ ተናጋሪ ካለ ማለማመድ። በፊት እንደው ምንድነው የተለመደው? ለምሳሌ አንድ ቋንቋ እናትና አባት የሚያውቁ ከሆነ ልጆች የማያውቁት ከሆነ ሲክሬት ያወሩበታል፣ የሚስጥር ያረጉት ማለት ነው። ስለዚህ ያ መሆን የለበትም። ልጆቹ እንዲለማመዱ። ለምሳሌ እኔ አባቴ በብዙ ነገር እናቴንም አባቴንም በብዙ ነገር ነው እንደምሳሌ የማነሳው። አባቴ አሁን ምን ያደርግ ነበረ? ቤት ውስጥ ማታ ማታ አፋን ኦሮሞ እንድናወራ፣ ቀን ሁሉም ሩጫ ነው። ስለዚህ እናታችን አማራ ነች፣ አባቴ ኦሮሞ ነው። ሶ ይሄ ሲሆን አማርኛ ብቻ የምንናገር ከሆነ የትኛውን ልናጣው ነው? አፋን ኦሮሞን ልናጣው ነው። ስለዚህ ያ እንዳይሆን ምን ያደርጋል? ቤት ውስጥ ማታ ማታ ሁላችንም እንሰበሰባለን አይደል? ቀን ሩጫ ነው። ሶ ማታ ማታ ላይ ፕራክቲስ እንድናደርግ ያደርጋል። ስለዚህ ምንድነው ያንን ቋንቋ እንድንወደው ውስጣችን ፈጥሯል ማለት ነው። እኔ አሁን ላይ አፋን ኦሮሞ ቲቸር ሆኜ ትልቁ የምደሰትበት ነገር ቢኖር የአባቴ ጥረትን አሳክቻለሁ። ያን ነገር እናቴም ደስ ይላታል በጣም። ራሷ በደንብ አታቆም ቋንቋው፣ ግን በእኔ አፋን ኦሮሞ ቲቸር መሆን እስከ ማስተርስ መስራት በጣም ነው ደስ የሚላት። ምክንያቱም ሰው በልጅነቷ ነው ያገባቸው። አባቴ ነው ከአንደኛ ክፍል እስከ መጨረሻ ያስተማራት። 12 ከተፈተነች በኋላ በቃ ከዚህ በኋላ ልጆቼን ነው ማሳድገው ብላ ከብቶች በማርባት ነው እኛን ያሳደገችም ማለት ነው። አባቴ መምህር ነው፣ ገብቶ አብሮ ነው የሚሰራው። እኛ ቤት ሴት ወንድ የሚባል ክፍፍል የለም። ሶ ቤተሰብ ነገ ከነገ ወዲያ የወንድና የሴት እኩልነትን እንዲኖር፣ ለቋንቋ ፍቅር እንዲኖርሽ፣ ቋንቋ መግባቢያ እንደሆነ እንድታቂ፣ ሪስፔክት እንዲኖርሽ፣ አክብሮት እንዲኖርሽ፣ ለሰው ለታላቅ አክብሮት እንዲኖርሽ፣ አልፎም ለታናሽሽ መታዘዝ እንዳለብሽ፣ ያንን ከማን ነው የምትማሪው? ከቤተሰብ ነው የምትማሪው። ቤተሰብ ግን ጥሩ ነገር የማያሳየን ከሆነ አሁን ደግሞ የኑሮ ሁኔታ ምን ሆኗል? ሩጫ ሆኗል። ኑሮን ለማሸነፍ ስንሯሯጥ ልጆቻችንን እንዘነጋለን። ያ እንዳይሆን በመናገኛት እድል ከልጆቻችን ጋር ስንሆን ጥሩ ስነ ምግባር እንዲኖራቸው፣ ለቋንቋ ጥሩ ነገር እንዲኖራቸው፣ ከሰዎች ጋር ያላቸው ግንኙነት ጥሩ እንዲሆን ልጆቻችን ላይ መስራት አለብን። ያለበለዚያ ልጆቻችን ከእጃችን ካመለጡን በኋላ ብንቆጣቸው ይርቁናል፣ ብንመታቸው ይርቁናል እንጂ መመለስ አንችልም። ትክክል። ስለዚህ የሁሉ ነገር መሰረቱ ቤተሰብ ስለሆነ ቤተሰብ የሚያውቀውን ቋንቋ ካለችው ለልጁ እያካፈለ ግድ ልጆች ትምህርት ቤት ብቻ ገብተው አይደለም ቋንቋ መማር ያለባቸው፣ ከስር ከስር እያወቁት እንዲሄዱ ማድረግ አለበት ማለት ነው። እንደው በመምህርነት ህይወትሽ 17 አመት የመምህርነት ህይወት አሳልፈሻልና እማትረሹ የገጠመሽ ገጠመኝ ካለ ብታካፊ? በመምህርነቴ ኖርማሊ ታች ላይ በፊት ያለው ከልጆቼ ጋር ያለኝ ግንኙነት እንደ አስተማሪና እንደ ተማሪ ነበር። በኋላ ላይ ግን ዩኒቨርሲቲ ላይ አንድ አፋን ኦሮሞ ቲቸር ነበረኝ። ከነስሙ መግለጽ ካስፈለገ ደጀኔ ገለታ ይባላል። ተማሪና አስተማሪ ቅርብ ግንኙነት እንዲኖረው ያስተማረኝ እሱ ነው። ክላስ ውስጥ ሲሪየስ ነው። ያ ማለት በቃ መማር ካለብሽ ካረፈድሽ ይቆጣል። በደንብ ነው የሚያስተምረን። ፈተና ካልሰራን ይቆጣናል። ግን ደግሞ ሲያናግርሽ እንደ ቤተሰብ ነው የሚያናግርሽ። ስለዚህ ከልጆቼ ጋር እንደ ቤተሰብ መቀራረብ እንዳለብኝ ከአባቴና ከበርሲሳ ደጀኔ ነው የለመድኩት የተማርኩት ማለት ነው። ሶ ከዛ በኋላ ያለው እንደ ጓደኛ ነው የምንቀራረበው የነበረው ከልጆቼ ጋር። በተለይ እንጦጦ አምባ ላይ፣ ዋቆ ጉቱ ላይ፣ ሃይስኩል ያቤሎ ያለው ሁለተኛ ደረጃ ላይ እንደዛውም ቅድም ያልጠቀስኩት አፍሪካ ሙስሊም ኤጀንሲ የሚባል የሙስሊሞች አረብ ድርጅት የሚረዳው ግል ትምህርት ቤት ላይ ሰርቼ ነበር በመሃል ለ2 አመት። እዛ ላይ ያለኝ ከልጆቼ ጋር ቅርብ ግንኙነት ነበር ያለኝ። ቅርብ ግንኙነት ስቲል ነው። ልጆቼ ጓደኞቼ ናቸው። እኔ በባህሪ ክላስ ገባ ድኜ ነው የምወጣው። አሞኝ እንኳን ከገባው ረሳዋለሁ። ምክንያቱም የለመዱት ፊቴን በፈገግታ በሳቅ ስለሆነ ስኮሳተር እነሱ ሲጨነቁ ፊቴን እየፈታው ሳይኮሎጂካሊ ድኜ እወጣለሁ። ስለዚህ ያ ነገር አለ እና በፊት በእንደ አስተማሪና እንደ ተማሪ በምንቀራረብበት ጊዜ ምን ሆነ ገጠር ላይ ሲሰራ ሰርቻለሁ። መጀመሪያ ላይ ብይሻለሁ ለ3 አመት የምናስተምረው በሽፍት ነው፣ የጧት ከሰዓት እያለን። ምክንያቱም ወንድማማቾች ሲኖሩ ምን ያደርጋሉ? ከብት ጥበቃ አለ።
የጧቱ ይጠብቅና ለከሳቱ ሲያስረክብ ነው የከሳቱ ሮጦ መጥቶ የሚማረው ማለት ነው። በዛ ሂደት ውስጥ ሁለት መንትያዎች አሉ። ከነስማቸው ነው ማስታውሰው ከስንት አመት በፊት ማለት በ2001 ዓመተ ምህረት ማለት ነው። እና ሁለቱ መንትያዎች አንድ አይነት ናቸው። በምንም አትለያቸው አይደንቲካል የሚባሉት ማለት ነው። በምንም አትለያቸው እና ለካ በሽፍት ነው ያስኳቸው ልጆቹን። ምንድነው ለአንዷ እስክሪብቶ አውሻታለሁ እንዳልኩሽ ያስተማሪ ልጅ ነኝ። ቶሎ ነው ትምህርት የጀመርኩት። ከዛ ከ10ኛ ክፍል ነው የገባሁት። ልጅ ነበርኩ። ሶ ለኔ ለካ ቅጽል ስም ወጥቶልኛል። እኔ ማላቅ መምህራኖች ብዙ ጊዜ ሁሉም ባያውቁትም ቅጽል ስም አላቸው። የኔ ስም እኔ መሆን ከምፈልገው ጋር አልሆነልኝም። በሰውነት ከሲታ ነኝ፣ በእድሜ ትንሽ ነኝ። ሶ እኔ ትልቅ መሆን ፈልጋለሁ አስተማሪ ስለሆንኩ። ስለዚህ ከኔ ስም ጋር ስላልሄደ በጣም ተናድጄ ነበር። ከኔ ፍላጎት ጋር ስም ያልሄደልኝም በዛ እድሜ። ሶ ምን ይሆናል እስክሪብቶው ሳትና እስክሪብቶ ስትመልስ ሌላኛዋ መምህርት ጋር ትሄድና በርሲስቱ ኬኛ ፍኬኒ ትላታለች። ለኛ መምህርት ስጪልኝ እኔ እዛ ክላስ ስለምገባ ነው። እሷ ደግሞ መምህርቷ ደግሞ ለይ በስም ማወቅ አለብሽ መምህርትሽን ማነች ትፈልግና አልመጣ ሲላት በቅጽል ስሜ ቲቸር ሚጡ ትላታለች። በርሲስቱ ቲቸር ሚጡ። ከዛ መምህርቷ ምንድነው ያደረገችው? ኑ ውጡ ብላ ነው እዛው ትምህርት ቤታችን እዚህ ጋር ነው፣ ቤታችን እዚህ ጋር ነው። ቀበሌ ሰርቶልን ነው የምንኖረው እዛው እና ኑ ብላ ሁሉንም ተሰበስብና ይሄንን ስሜን ተናገራለች እና አሳቀችብኝ። እኔ በሰዓቱ ፍላጎቴ ትልቅ መሆን ነበር ስለነበረ ሶ በጣም ስለተናደርኩ ልጆቹን ስለማለያቸው በሽፍታቸው አስታወስኳቸው እና ያስተማርኩ አማርኛ ነበር ማስተምረው። ይሄ ሳስል ያነቡታል። ይሄኛው ሳይዘበራረኩ እንዲዙት ማለት ነው። ይሄ ሳስል ተሳስታ ይሄ ሳለች እኔ ምለውን ቃሉን እንደማንበብ እኔ ምለውን ደገመች። ሶ ሳቅንና ሳያት ትዛለኝ እና ያልኳትና ጆሮዋን ያስቋት። ጆሮዋን ይዤ ስሜን ንገሪኝ አልኳት። ስሜን ካልነገርሽኝ አልለቅሽም። ከዛ ብዙ ከተጨነቀሽ በኋላ በርሲስቱ ስትለኝ አይ እኔ በስሜ ነው የምፈልገው መጣላት። በርሲስቱ ቤዛ አለችኝ። ታዲያ ለምንድን ነው ለቲቸር አታለች ሚጡ ያልሽ ለአስተማሪ እንዲባላል ስላት እኔ አላልኩም አለችኝ። እስክሪብቶ አላወስኩሽም? አዎ አላወሽ። እናት እስክሪብቶ አልመለሽም? አዎ። ሽፍትሽ ይሄ ሽፍት አይደለም እንታ ስለሆነ ተሻውደሽ ሶ በህቷ ምክንያት እቺኛው ተቀጣሽ ማለት ነው። ንዴቴ በዚች አልፏል። ጆሮዋን እንቆነጥኳት እርግጥ አልጎዳትም፣ ግን ለህትሽ አልኳት መልእክት አድርሽልኝ ሁለተኛ እንደዛ አይባልም በይልኝ፣ ግን በህትሽ ምክንያት አንቺ ተቀጣሽ። አንቺ ጋም ልጅነት ስለነበረ ወቅት ትክክል ሲላል ጥሩ ገጠመኝ ነው። ትንሽ አስቆናል። ጥሩ መምህር። እንግዲህ ቀጣይ ጥያቄ ቀረናል። አንድ ጥያቄ ሰዓታችንም እየሄደ ስለሆነ ውድ ተመልካቾቻችን አምስተኛ ጥያቄ ላይ ደርሰናል። ጥያቄውን ተከታትለን እንመለስና ከመምህርታችን ማብራሪያውን እንቀበላለን። ውድ ተማሪዎች አምስተኛ ተራ ቁጥር ጥያቄ ላይ ደርሰናል። ከመምህር ምላሽ እንዲሁም ደግሞ ማብራሪያ እንቀበላለን። መምህር የአምስተኛውን ጥያቄ ማብራሪያ እንዲሁም ምላሽ አድርሺ። እሺ ቁቤ ድበችፍቱን አፋን ኦሮሞ ሜቃ ይላል። ይህ ማለት የአፋን ኦሮሞ ቋንቋ አናባቢ ፊደላት ስንት ናቸው ነው፣ ሆሄያት ስንት ናቸው ነው የሚለው። አ ለማ ይላል 2፣ ባ ሸን 5፣ ጫ ቶርባ 7፣ ዳ ቶኮ 1። ይህ ማለት በሁሉም ቋንቋዎች ቫውልና ኮንሶናንት እንዳላቸው ሁሉ ቫውሎቹን ነው የሚጠይቀን። ዱበችፍቱ ማለት ነው ስንት ናቸው? 5 ናቸው። እነማን ናቸው? አ ኤ ኢ ኦ ኡ የምንላቸው ናቸው ማለት ነው። ስለዚህ መልሱ ማን ይሆናል? ባ ሸን የሚለው ይሆናል ማለት ነው። ስለዚህ ቀላል ናት የመጨረሻው። እሺ መምህር እናመሰግናለን ስለ ማብራሪያሽ። እንደው በመጨረሻ አሁን እንደ ጅምር የአፋን ኦሮሞ ቋንቋ ትምህርት እንደ ሁለተኛ ቋንቋም ሆኖ እየተሰጠ ነው የሚገኘው። ሌሎች የሀገራችን ቋንቋዎች እንዲዳብሩ ከዚህ በኋላ እንደ ቋንቋ ላይ ምን መሰራት አለበት የሚለውን እንደ ሀሳብ ብትገልጪልን። ቋንቋ ላይ በተቻለ አቅም የሀገራችንን ቋንቋ ለማሳደግ ቋንቋ ሀብት ነው። ያንን ለማሳደግ ሁሉም ቋንቋ ላይ ጥናት እየተደረገ ተጨማሪ አሁን አፋን ኦሮሞ እንደተጨመረ ሁሉ ሌላም ቋንቋዎች የትምህርት ቋንቋ ለመሆን ቢሰራበት ቆንጆ ነው ላለው። አሁንም ያሉትን ደግሞ ማስፋፋት ማሳደግ ከሁላችንም የሚጠበቅ ነው ላለው።
እንዲሁም ደግሞ ባሳለፍነው ሳምንት የዓለም ሴቶች ቀንን አክብረናል። ያው ሰሞኑን እያከበርነው ነው ያለነውና አንቺ ሴት መምህርት ነሽ፣ ከደሞ የተለያዩ ደረጃዎችን አልፈሽ ነው እዚህም ደግሞ በትምህርትሽን እያሻሻልሽ እዚህ ደረጃ የደረስሽው። ከታች ከመምህርነት ጀምሮ ምክትል ርዕሰ መምህርነት ደረጃ ደርሰሻልና ለሴቶች የምታስተላልፊው መልእክት ካለ እድሉ ልስጥሽ። ለሴቶች ምንድነው ማለት ሴት በመሆናችን ብቻ የማንችለው ነገር የለም። ሶ ጥረት ካደረግን ከሰራን የማንችለው ነገር ስለሌለ እንችላለን፣ መስራት አለብን፣ መሳተፍ አለብን ነው የምለው። በዚሁም እንኳን አደረሰሽ ለዓለም አቀፍ የሴቶች ቀን። አመሰግናለሁ። በዚሁ አጋጣሚ ለውድ እናቴ እንኳን አደረሰሽ ማለት ፈልጋለሁ። እንዲሁም ለመላው የኢትዮጵያ ሕዝብም ለመላው ዓለምም ሴቶች እንኳን ለሴቶች ቀን አደረሳችሁ እላለሁ። መልካም መምህርት፣ በጣም ጥሩ ቆይታ ነበረ ያደረግነው። አምስቱንም ጥያቄዎች በጥሩ ሁኔታ አብራርተሽልናል። ተማሪዎች እንዲሁም ደግሞ የህይወት ልምድሽን ተሞክሮሽንም አጋርተሽናል። እንደው ስለ አፋን ኦሮሞ ቋንቋ እያወራን መተን እንዲሁም ደግሞ ጥያቄዎቻችንም የአፋን ኦሮሞ ቋንቋ ሆነው ንግግራችን በአማርኛ ሆነና መጨረሻ ላይ ተማሪዎችሽን እንዲሁም ደግሞ ይህ ዝግጅት ለተከታተሉ ሁሉ ስንብትሽን በአፋን ኦሮሞ ቋንቋ አድርሽልን። እሺ ዋኑ ዳወተኒፍ ጉዳ ገለቶማ ነጋት እንጀራ። እሺ መምህር፣ ጊዜሽን መስዋዕት አድርገሽ ያው ሰዓት ገድቦን ነው እንጂ ጊዜ ቢኖረን ከዚህ በላይ ብንጫወት ከዚህ በላይ ተሞክሮሽን ብታጋሪን በጣም ደስ ይለን ነበረ። ብዙ መምህራን ካንቺ የተለያዩ ተሞክሮችን ይወስዳሉ ብለንም እናስባለን። ጊዜሽን መስዋዕት አድርገሽ እዚህ ስለተገኘሽ እጅግ አድርገን እናመሰግናለን። በመጨረሻ ምትይን ማስተላለፍ እድል አልሰጠውሽ፣ የምታስተላልፊ መልእክት ካለ ልስጥሽና እናብቃ። እሺ ማስተላለፍ የምንፈልገው ምንድነው ለአሁኑ ተማሪዎች ጠንክረው መስራት እንዳለባቸው። በተለይ 6ኛና 8ኛ ተማሪዎች ተፈታኝ ናቸው። ፈተና እወድቃለሁ የሚል ፕላን እንዳይዙ ነው። ምክንያቱም ከሰሩ ካነበቡ የድርሻቸውን ከተወጡ ማለፍ ይችላሉ። በዚሁ አጋጣሚ ድል በትግል አንደኛ ደረጃ ትምህርት ቤት አሁን ምክትል ርዕሰ መምህርነት እየሰራው እገኛለሁ እና ብዙ ስራዎች እዛ ትምህርት ቤት እንሰራለን። ልክ እንደዛው ሌሎቹም ተማሪዎች ላይ መስራት እንዳለባቸው መልእክት ያስተላልፋሉ። እናመሰግናለን። እኔም አመሰግናለሁ። ውድ ተመልካቾቻችን የዛሬው የመምህር ዝግጅታችን እስካሁን የተከታተላችሁትን ይመስል ነበረ። በዝግጅቱ በርካታ ቁም ነገሮችን እንደጨበጣችሁም ተስፋ እናደርጋለን። ጥያቄዎችንም የተሳተፋችሁ አላችሁ፣ እንዲሁም ደግሞ በቤታችሁ ሆናችሁ ለኛ ምላሽን ባሰጡ ደግሞ የሞከራችሁ አላችሁ። ሁላችሁንም እጅግ አድርገን እናመሰግናለን። የዛሬው ዝግጅታችን ይህንን ይመስል ነበረ። አያንቱ ምሩ ከመላው የስቱዲዮ ባለሙያዎች እንዲሁም ደግሞ ከአስፈጻሚያችን ከሳምራዊት ጋር በጋራ በመሆን ይህን ዝግጅት እየመራው አብሬያችሁ ቆይታ አድርጌያለሁ። ሳምንት በሌላ ዝግጅት እስከምንገናኝ ሰላም።